በኩል ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ዳጊ በቀረበችበት ቃለ መጠየቅ ሁሉ ትዳራችን ፍቅራችን የምትበጠብጠው የሳምሶን እህት ነች ብላ መናገርን አትሰለችም። በቀኝ እህቷ ልጅ በግራ ኤክሷ ልጅ የሱ አንድ ታናሽቱ ነበረች። በእኛ ጓደኝነት በቃ ደስተኛ ያልሆነች ግን ታናሽ እህቷ ልጅ አብራው ትኖር የነበረች። ሳምሶን ደግሞ የእህቱ መነካትና በየሚዲያው ስሟ መነሳቱ ሲያንገፈግፈው ስሜታዊ ሲያደርገው እንደኖረ እንመለከታለን። ከታረቁ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት። ለመሆኑ የሳምሶን እህት ለምን በዚህ ልክ ትዳራቸውን ፍቅራቸውን መቃወም ፈለገች? በዚህ ቪዲዮ እንመልሰዋለን። የሁለቱ ጥንዶች ጉዳይ እያመሰን ወዳለው የብሔሩ ጥንቅጥስ ለምን ገባ? የቤተሰባቸውን ጣልቃ መግባት ምክንያትና ሌሎች ከዚህ ትዳር መፍረስ ጀርባ ያሉ ጉዳዮችን በሙሉ ወደ እናንተ እናደርሰዋለን። በዚህ ቪዲዮ መጨረሻ ላይ ጥፋቱ የማን ነው የሚለውን መልስም ታገኙታላችሁ። አብራችሁን ቆዩ። ነገሮች እንደዚህ ትርምስምስ ከማለታቸው አስቀድሞ ያኔ በደናው ጊዜ እኔ ስሜታዊ ነኝ፣ የፍቅር ሕይወቴና ትዳሬ ላይ ብዙ ጠንካራ አይደለሁም፣ ባለቤቴ ሳምሶን ነው ጠንካራ፣ ትዳራችን እንዲቆይ ያደረገ እሱ ነው ትል ነበር ዳጊ። እንደዚህ ትርምስምስ ካለ በኋላ ደግሞ እኔ ትዳራችን ለማቆየት ብዙ ደክሜያለሁ፣ ለትዳሬ ተፈትኛለሁ በማለት ስትናገር ተደምጣለች። ሳምሶንም ለረጅም ጊዜ ስለ ትዳሩ ስለገጠማቸው ፈተና ሳይናገር የቆየ ቢሆንም አሁን ባለቀ ፍቅር ላይ ሳይሆን በጥል ውስጥ ሲሆኑ እኔ ለትዳሬ ደክሜያለሁ፣ መስዋዕትነት ከፍያለሁ በማለት ተናግሯል። በሁለቱም በኩል ለዚህ ትዳር መፍረስ እኔ ተጠያቂ አይደለሁም በማለት ራሳቸውን እንደ ጲላጦስ ከደሙ ንጹሕ ነኝ ለማለት ፈልገዋል። ከፈልኩት ለትዳሬ በዚህ ዕድሜ ብዙ ዋጋ ነው የከፈልኩት፣ ማለት ከኔ ከአቅም በላይ ነው የከፈልኩት። ለዛ ደግሞ አልጸጸትበትም። ጥሩ ባል ነኝ ድንገረ በጣም ታማኝ ክርስቶስን ነው ማለት። በሁለቱም ወገን በተደጋጋሚ ጊዜ ከአንደበታቸው የማትጠፋው የሳምሶን ታናሽ እህት ነች። ዳጊ በየትኛውም ቃለ መጠየቅ ውስጥ ስለ ትዳሯ ከተነሳ የሳምሶን ታደሰን ታናሽ እህት ስም ማንሳት አትሰለችም። አንድ አይደለም ደጋግማ የሳምሶንን እህት ትዳራችን ፍቅራችን በጥብጣለች በማለት ትናገራለች። ታናሽ እህቱ የሁለታችን አብሮ መሆን ገና በጠዋቱ ትቃወም ነበር። በፍጹም አይደለም፣ እንድንጋባ ቀርቶ ለአንድ ሰከንድ አብረን ልታየን አትፈልግም። እህቱ በወቅቱ ከሱ ጋር አብራ ትኖር ስለነበር ቤት ሲሄድ ጸባዩዋ ይቀያየራል፣ ያልተገባ ፊትም ታሳየኝ ነበር። ከዛም አልፎ ቤታችን ድረስ በመሄድ እኔ ሳምሶንን እያስቸገርኩት እንደሆነና ሌሎች ነገሮችንም ጨማምራ ለአባቴ ነገረችው ትላለች ዳጊ። አባቴ በዚህ ተበሳጭቶ ነገሮችን እንዳቆም ቢፈልግም እኔ ሳምሶንን አፈቅረው ነበርና ከቤት የወጥቼ ቤቢ ጋር ሄድኩ እያለች ትተርክና እህቱ ለምን ዳጊን እንደምትጠላት ወይም አብረው እንዳይሆኑ እንደፈለገች ምክንያቷን ስትናገር በእርግጠኝነት አላቅም፣ እንደሚመስለኝ ግን ወንድሟን የነጠኳት ስለሚመስላት ይመስለኛል በማለት ትናገራለች። እንደ ዋና ምክንያት የምትናገረው ግን የዳጊና የሳምሶን የዘር ሐረግ ሲቆጠር በተለያየ ብሔር ውስጥ ያለ መሆኑ ነው። ይሄ ሳይፈልጉ ሳይመርጡ የተወለዱበት ማንነታቸውና ብሔራቸው ከሰውነታቸው ገዝፎ በቤተሰቦቻቸው ውስጥ በመስረጽ የሁለቱን አብሮ መኖር እንዳይደግፉ እንዳደረገም ትናገራለች። ነገሩ ሲጀመር በብሔር በምን በብዙ ነገር ነው። ቤት ድረስ አባቴ ጋር መታ አንኳኩታ ላይክ ልጅህ እኛ ቤት የመጣች ነው አይነት ነገር በብሔር ያን ጊዜ ኃይለ ማርያም የቀድሞ ጠቅላይ ሚኒስተር ኃይለ ማርያም ነበርና ከዛ ይሄ ከደቡብ ነገር ጋር እና አባቴ ደቡብ ሰው ነውና በመጨረሻም ሳምሶን ዳጊን ለማግባት ሲወስን እህቱን ወደ ሀገሯ እንድትመለስና ሁለቱ ያሉባቸውን ፈተናዎች ተቋቁመው በአንድ ጣራ ውስጥ መኖርን ይጀምራሉ። ዳጊ ከተጋቡ በኋላም ቢሆን ለሰዎች ማስተማሪያነት ፈልገው ይሁን አሊያም ነገሩን መርሳት ከብዷት ባይታወቅም በየሄደችበት ቃለ መጠየቅ ሁሉ እህቱን ማንሳት አላቆመችም። ዳጊ ከዚህ ላይ ያልተረዳችው ነገር በትዳር ውስጥ ባልና ሚስቶች ብቻ ሳይሆን የሚጋቡት የሷ ቤተሰቦች ከሱ ቤተሰቦች ጋር፣ ጓደኞቹ ከሷ ጓደኞች ጋር በአጠቃላይ በብዙ ነገር እንደሚተሳሰሩም ነው። ምንም እንኳን እህቱን አባሮ ቢያገባትም የእህቱ ስም በየሚዲያው መጠራቱ ውስጡን ሊያሳምመውና ሊጎዳው እንደሚችል እንደሚያበሳጨውም ጭምር አልተረዳችም። በመጨረሻ የሚሆነው ይሄው ነው። ሳምሶን በሰይፉ ሾው በቀረበበት ጊዜ ደግሞ ደጋግሞ የተናገረው ለረጅም ዓመት በውስጡ ተዳፍኖ የቆየውን ህመሙን ነው።
በብዙ መናገር የማይታወቀው ሳምሶን በጩኸትና እልህ በተቀላቀለበት ለትዳሬ ሲል ቤተሰቦቼን ተውኩኝ። በተለይ እህቴን ከተጣላኋት 8 ዓመት በላይ አስቆጠርኩ። አሁን በቅርብ ነው የታረቅነው። ነገር ግን አሁን ድረስ ስሟ በየሚዲያው እየተጠራች በክፋት ትነሳለች በማለት በእልህና በቁጣ ሲናገር ይህ ስሜት ለዘመናት በውስጡ ተዳፍኖ የቆየ እንደነበረ ያስታውቃል። ምንም እንኳን የሰው ልጅ በመዋደድ ትዳርን መስርቶ በአንድ ጣራ ስር ሲኖር የቤተሰቦች ጣልቃ ገብነት መበጥበጥ የተለመደ ጉዳይ ቢሆንም የእነዛን ሰዎች ስም እያነሱ ማብጠልጠልና መናገር ግን ለትዳር አጋራቸው ጥሩ ስሜትን እንደማይፈጥር መገንዘብ ያስፈልጋል። በመጨረሻም ተወጥሮ በፈነዳበት ጊዜ መመለሻ መስመሩን ማግኘት ከባድ ስለሆነ ጥንቃቄው አስፈላጊ ነው እንላለን። የእነዚህ ሁለት ሰዎች ትዳር የሚበጠበጠውና ፈተና የበዛው በሁለቱ ቤተሰቦች ብቻ አይደለም፣ ቀድሞ በነበራቸው የፍቅር ሕይወት ምክንያት ጭምር እንጂ። ምንም እንኳን ሳምሶንና ዳጊ ሲገናኙ ገና የ17 ዓመት ልጅ በነበረችበት ጊዜ ቢሆንም የኤክስ ታሪክ እንደነበራት፣ ያም የቀድሞ ፍቅረኛዋ የኔ ካልሆንሽ በማለት እንደሚያስቸግራት፣ ራሴን አጠፋለሁ በማለት እንደሚያስፈራራት፣ ለሁለቱም ፈተና ሆኖባቸው እንደነበረ ትናገራለች። ይህ ታሪክ በሳምሶን በኩልም የነበረ ታሪክ ነው። የቀድሞ ፍቅረኛው አንተን መተው አልችልም በማለት ተረብሻቸው እንደነበረ ዳጊ ትናገራለች። በቤተሰብ ጣልቃ ገብነት ሳይመርጡ ሳይፈልጉት ሰውነትን እንጂ ብሔርን ሳያስቀድሙ መዋደዳቸውን፣ ፍቅራቸውን ቅድሚያ በመስጠት በእሷ በኩል የነበረውንም በሳምሶን በኩል የነበረውንም ፈተና ጸንተው ለትዳር በቅተው ልጆችን አፍርተው መኖር ቢጀምሩም ሰይጣን ስራውን አይፈታምና ሌላ የሕይወት መሰናክል መጣባቸው። እዩኝ እዩኝ ማለት ደብቁኝ ያመጣል የሚለው ተረትም በእነሱ ላይ ተከስቶ ተመለከት ነው። በየሚዲያው ሲቀርቡ በግል ሶሻል ሚዲያቸውን ምስል ሲያጋሩ የተመለከተ ሰው ሁሉ አቤት ያላቸው ፍቅር ሲያስቀና፣ እናንተ የእውነተኛ የትዳር ተምሳሌት ናችሁ በማለት አሞካሽተዋቸዋል። እኛም እንደናንተ መሆን እንፈልጋለን ያሉትን ጥቂቶች አልነበሩም። እነሱም ሳይሰለቹ በየሚዲያው ፍቅራቸውን ይገላለጹ ነበር። ጉድና ጅራት ከወደ ኋላ ነው እንደሚባለው በሁለቱም በኩል የቅሌት ቪዲዮ ወጡ። በሳምሶን በኩል የድምፅ ቅጅና የጽሑፍ መልእክት እንዲሁም ቪዲዮ ኮል ከሌላ ሴት ጋር ሲያወራ ተመለከትን። በዳጊ በኩል ቢሆንም በወቅቱ ዘመዴ ነው ብላ ማብራሪያ ከሰጠችበት ልጅ ጋር በጭፈራ ቤት ውስጥ ስትደንስ፣ ከዛም አልፎ ከባለትዳር ወንድ ጋር ቻት ታደርጋለች የሚል ምስል ወጣ። እንደዛ ይወዷቸው አርያ ያደርጓቸው የነበሩ ሰዎች ጆሮአቸው ጭው ለማለት ተገደደ። ቀድሞም በቋፍ የነበረው ትዳራቸው ከላይ ሰላም ቢመስልም በውስጥ ግን ከባድ ሰላም እጦት ውስጥ የነበሩት ጥንዶች መመለስ አስቸጋሪ ወደ ሆነው የፍች የመለየት ሕይወት ውስጥ ለመግባት ተገደዱ። ብዙ ሰዎች ትዳራቸውን ለማትረፍ ተሯሯጡ። አስቴር ወረኛዋ፣ ትዕግሥት ግርማ፣ የእሷም የቅርብ ጓደኞች፣ የሃይማኖት አባቶች፣ ሰይፉ ፋንታውን፣ ፓስተር ቸሬን ጨምረው ያን ያስቀና የነበረውን ትዳር ለማቆየት ቢሯሯጡም ሊሳካ ግን አልቻለም። ሁለቱ የኪነ ጥበብ ሰዎች ተለያይተው በሰላም መኖርን አልመረጡም። ይልቁንስ ጭር ሲል አልወድም በማለት በየተራ በሚዲያ በመውጣት ጣታቸውን በመቀሳሰር ያን ያሳለፉትን ፈተና ፍቅራችን ይበልጣል፣ መዋደዳችን ያይላል በማለት ቤተሰቦቻቸውን የተውበትን የፍቅር ጊዜያቸውን በመርሳት ጉድና ገመናቸውን መዘክዘክ ጀምረዋል። በመሃላቸው የተፈጠሩትን ልጆችም ዘንግተው ልጆቹ ነገ በቤተሰቦቻቸው እንዲያፍሩ፣ እንዲሸማቀቁ፣ ወላጆቻቸውን እንዲጠሉ የሚያደርጉ ተግባራትን መስራት ቀጥለዋል። እኛ ሁለቱም ሰከን ብለው በማሰብ ቢያንስ የልጆቻቸውን ስሜት የነገ የተስተካከለ ሕይወት ቢጠብቁ መልካም ነው የሚል የግል ሐሳባችን እናስቀምጣለን። ለዚህ ትዳር መፍረስ ተጠያቂው ብሔራቸው፣ ቤተሰቦቻቸው፣ የፍቅራቸው ማለቅ፣ የሁለቱ መስመር አልባ ንግግር ወይስ የሌሎች ድምር ውጤት የሚለውን መልስ ለእናንተ ትተነዋል። በኮመንት መስጫው ውስጥ አስቀምጡልን። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑን።